በአሰቦት ደብረ ቅድስት ሥላሴና አቡነ ሳሙኤል አንድነት ገዳም ባልታወቁ ኃይሎች አንድ መነኩሴ አባት አንገታቸው ላይ በጩቤ ተወጉ። የመንግስትን የሰላም ጥሪ አንቀበልም ባሉና በህዝብ ላይ ጉዳት በማድረስ ላይ የነበሩ ባላቸው አካላት ላይ እርምጃ መወሰዱን ገልጾ ድርጊቱን አስመልክቶ የሚሰራጨው መረጃ ሐሰተኛና የክልሉን ገጽታ ለማጠልሸት ያለመ ነው ሲል የማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ ኮነና። አንድ ሰው ከአማራ ክልል የመጣ አማርኛ ተናጋሪ ከሆነ ታርጋው ፋኖ ነው። ስልና እንደዚህ አይነት ሰዎችን ከየት እንደሚያመጣቸው አናውቅም። እውነት ህግ ካለ ርሸና የፈጸሙትም ያስፈጸሙትም አካላት ሊጠየቁ ይገባል ሲሉ ነዋሪዎችም ቅሬታ አቀረቡ። በቤተ መቅደስ ውስጥ በስልክ የሚደረጉ ጸሎቶችና መስዋዕቶች ከቤተ ክርስቲያን ቀኖናና ስርዓት አምልኮ ውጭ በመሆናቸው ኦርቶዶክሳውያን ከድርጊታቸው ሊቆጠቡ እንደሚገባ ተገለጸ። የድንግል ማርያም ረጅሙና ግዙፉ ሐውልት በአውሮፓ ምድር ሊመረቅ መሆኑ ተሰምቷል። ሰላም እንዴት ናችሁ? በድጋሚ በአዳዲስ መረጃዎች ተመልሼ መጣሁኝ። ከወደ አሰቦት ገዳም እጅግ አሳዛኝ ዜና ሰምተናል። ትራንስፖርት ላይ ማለትም መኪና ላይ አውርደው የረሸኗቸውን 3 ወጣቶች እኛ ስራችንን ነው እየሰራ ነው፣ እነሱ ደግሞ ወንጀለኞች ናቸው፣ ስማችንን አታጥፉ ሲል ክልሉ አስታውቋል። ይህንም ተከትሎ በአሁኑ ሰዓት ብዙ ተቃውሞ እያስተናገደ ይገኛል፣ ከክልሉ ነዋሪዎችም ጭምር ማለት ነው። ምንድነው የሚለውን በዚህ ቪዲዮ በሰፊው የምንመለከት ይሆናል። በቤተ ክርስቲያን ውስጥ የሚደረጉ የስልክ ጸሎትና መስባኮች ከቤተ ክርስቲያን ቅኖናና ስርዓት ውጭ ስለሆኑ ኦርቶዶክሳውያን ጠነቀቁ ይገባልም ተብሏል። እነዚህንና ሌሎችንም በዚህ ቪዲዮ በሰፊው የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። ከዚህኛው ቪዲዮ እንጀምር። ልጆቻችሁ አውሬው አፉን ከፍቶ ኢትዮጵያ ላይ አፉን ከፍቶ ልጆቻችሁ ሊበላባችሁ ነው። ልጆቻችሁ ተቆጣጠሩ። በተለይ ሃይስኩል ላይ ያሉት ገና 10ዎቹ መጨረሻ ላይ ያሉት ሴቷ ከወንድ ጋር ስለሄደች ብቻ አይደለም መቆጣጠር እና መቆጣት ያለባችሁ። ከሴት ጋር ራሱ ስትሄድ የት ነው የሚሄዱት ብላችሁ መቆጣጠር አለባችሁ። እግዚአብሔር ልጅን አሳልፎ ሲሰጣችሁ ተራ እንዲሆን አይደለም። ስለዚህ የሚያዩት ፊልም የሚያዩት ነገር ይሄ ነው ብዬ አልላችሁም። ከተመሳሳይ ጾታ የሚደረግ ነገር አንድ ወንድ ለ3 ለ4 ሴት ሌላ የተጨመላለቀ ነገር ሲያደርጉ ወንድ ከወንድ ጋር ይሄ ምናምንቴዎቹ ነገር ነው የሚያዩት። ስለዚህ ልጆቻችሁ ከተለየ ጾታ ስለሄደ አይደለም መቆጣጠር ያለባችሁ። ሴቷ ራሱ ጓደኛዋ፣ አስተዳደጓ ምንድን ነው፣ ቤተሰቧ ምን አይነት ቤተሰብ ነው ብላችሁ ተቆጣጠሩ። አውሬው እንደዚህ አፉን ከፍቶ ልጆቻችሁ ሊበላባችሁ ነው። በጣም ነው የሚያሳዝነው፣ በጣም ነው የሚደብረው። ስለዚህ እባካችሁ ደግሞ የሃይስኩል ተማሪዎች አባትሽ ከሀገር የሚንከራተተው በሾፍርና በየሰፈሩ ዘበኝነት ፊቱ እስከሚቀያየር ወጣትነቱ እስከሚያጣ ድረስ እናንተ እንደዚህ አይነት ተራ ሰው እንድትሆኑ አይደለም። እናትሽ በየመንገዱ እንጀራ እየጋገረች እየሸጠች በየጉሊቱ ፊቷ እንዳለ እንደ ማዲያት ተጠብሶ እናንተ ተራ ሴት እንድትሆኝ አይደለም። እባካችሁ ሴቶች በተለይ ሃይስኩል ገና መጨረሻ ላይ 20ዎቹ መጀመሪያ ያላችሁ ልጆች እባካችሁ ዋጋ የተከፈላችሁ ተራ ሴቶች እንድትሆኑ አይደለም። ዋጋ የተከፈለባችሁ ተራ ወንዶች እንድትሆኑ አይደለም። እባካችሁ ተምራችሁ ሰው ሁኑ። ተምራችሁ ቢያንስ እንኳን ለሀገር ባጠቅሙ ለእናት ለአባታችሁ እንኳን ጥቀሙ። ተራቱ ነው። እባካችሁ ተው። በኋላ ይቆጫችኋል። በጣም ነው የሚያመው። በጣም ነው የሚያመው። መቼም እግዚአብሔር ልጅን ሲሰጥ ኃላፊነትን ነው የሚሾመው አይደለ? ስጦታ እግዚአብሔር ልጅን ሲሰጥ በቤተሰብ ላይ ኃላፊነትን ነው እየሰጠ ያለው። አደራ ናቸው። እግዚአብሔር ቤተሰቦቹን አደራ ብሎ ነው የሰጠው። ስለዚህ የቤተሰብ ትልቅ ኃላፊነት አለበት። በተለይ ህፃናቶች ያሏችሁ ወላጆች ልጆቻችሁን በጣም መጠንቀቅ አለባችሁ። ከምንድን ነው የምትጠነቀቁት? ከእጃቸው ስልክ እናንተ ከምትሰጧቸው ስልኩ ላይ ምን እንደሚያዩ አታውቁም። ስልኩ ላይ ምን እየተከታተሉ እንዳለ አታውቁም። እና አሁን ላይ እየተቸገርን ያለ ነው። በቃ ዝም እንዲሉ ስልክ ይሰጣሉ፣ አፋቸው እንዲይዙ ስልክ ይሰጣሉ፣ እንዳይረብሹን ስልክ ይሰጣሉ። እነዛ ልጆች ግን በዛ ስልክ ምንድነው የሚያዩት? ከዛ እነሱ ደግሞ ያን ነገር አድገው መተግበር ነው የሚፈልጉት። ምክንያቱም አንድ ያዩትን ነገር አይምሯቸው ያንሰላሰለ ስለሚሄድ ማለት ነውና ወላጆች ፕሊስ ልጆቻችሁ ላይ ልሰሩ ይገባል። አሁን ላይ በጣም ልጆቻችሁን ጠልፎ የሚወስድ ነገር በዝቷል። እጃችሁ ላይ ነው፣ ቤታችሁ ውስጥ ነው ያለው። ልጆቻችሁ ጓዳችሁ ውስጥ ሆነው እናንተ ጋር አይደሉም። ስለዚህ ልጆቻችሁን በጥንቃቄ ያዙ። የመንግስትን የሰላም ጥሪ አንቀበልም ባሉና በህዝብ ላይ ጉዳት በማድረስ ላይ የነበሩ ባላቸው አካላት ላይ እርምጃ መወሰዱን ገልጾ ድርጊቱን አስመልክቶ የሚሰራጨው መረጃ ሐሰተኛና
የክልሉን ገጽታ ለማጠልሸት ያለመ ነው ሲል የማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ ኮነነ። የቢሮ ኃላፊ አቶ ተመስገን ካሳ በወቅታዊ ክልላዊ የጸጥታ ጉዳዮች ላይ በሰጡት ጋዜጣዊ መግለጫ ያነሷቸው ዋና ዋና ነጥቦች ይህንን ይመስላሉ። የችግሩ መንስኤና ቦታ በጉራጌ ዞን አበሸጌ ወረዳ በዋልጋና ዳርጌ አካባቢዎች ፋኖነን በሚሉ ቡድኖች አማካኝነት በህዝብና በጸጥታ አካላት ላይ ጥቃቱ፣ ዝርፊያና ግድያ መፈጸሙ መቆየቱን ገልጸዋል። የተወሰደው እርምጃ ደግሞ የቀረበውን የሰላም ጥሪ የተቀበሉ ተሃድሶ ተሰጥቷቸው ወደ ህብረተሰቡ እንዲቀላቀሉ መደረጉን አሻፈረኝ ባሉትና በጸጥታ አካላት ላይ ጉዳት ያደረሱት ላይ ደግሞ የተቀናጀ እርምጃ መወሰዱን አስረድተዋል። የሐሰተኛ መረጃ ማስተባበያን ስንመለከት እርምጃ ብሔሩ ተለይቶ የተወሰደ ነው በሚል በነገሩ ላይ ተገቢ ያልሆነ ትርጉም በመስጠት የክልሉን መልካም ገጽታ ለማጠልሸትና ህዝቦችን አንድነት ለመሸርሸር የሚደረግ እንቅስቃሴ ከእውነት የራቀ መሆኑን ተናግሯል። ስለ ሌሎች አካባቢዎች ደግሞ በምስራቅ ጉራጌ ዞን ሶዶ ወረዳ እንዲሁም በመስቃም ማርቆና እኖር ኤነር አካባቢዎች የነበሩ አለመግባባቶች በውይይትና በጥናት መፈታት ላይ እየተሰራ መሆኑንም ጠቁመዋል። በመግለጫው ላይ ደግሞ ብዙሃኑ ሀሳባቸውን እየሰጡ ሲሆን ጥፋታቸው ከተረጋገጠ በህግ አግባብ ሊቀጡ ሊታረሙ ሲገባ በመግደል እርምጃ መወሰዱ እንደ ትክክለኛ መንገድ መገለጹ ቅሬታን እንደፈጠረባቸው ገልጸዋል። እውነት ህግ ካለ ርሸና የፈጸሙትም ያስፈጸሙትም አካላት ሊጠየቁ ይገባል ሲሉ ነዋሪዎችም ቅሬታ አቀረቡ። ከ13 ቀን በፊት በማዕከላዊ ኢትዮጵያ ጉራጌ ክልል አበሸጌ ወረዳ ተመስገን ጌታቸው፣ ይታገሱ አስግደውና ግዛው ግርማዬ የተባሉ 3 ወጣቶች በትራንስፖርት እየተጓዙ በነበረበት ወቅት ከመኪና እንዲወርዱ ተደርገው መገደላቸውም ይታወሳል። ቃላቸው ለቲክቫ የሰጡት የአካባቢ ነዋሪዎች 3 ወጣቶች ከመኪና እንዲወርዱ ተደርገው እጃቸው የፍጥኝ ታስሮ በአሰቃቂ ሁኔታ ተረሽኖ አስክሬናቸው በትውልድ አካባቢያቸው መገኘቱ እውነት ነው ብለዋል። የነዚህ ወጣቶች በጸጥታ ኃይሎች መገደልና ከግድያው በኋላ የሟቾችን አስክሬን እንዳይነሳ ተብሎ በጅብ እንዲበላ መሆኑ በአካባቢው ማህበረሰብ ዘንድ ከፍተኛ ቁጣን፣ ሐዘንንና ስጋትን መፍጠሩንም ተናግረዋል። አስክሬናቸው ከሌሊቱ 11 ሰዓት አካባቢ በትውልድ ቀያቸው ተጥሎ ማንም እንዳያነሳና እንዳይቀብሯቸው ማስጠንቀቂያ ከተሰጠ በኋላ አስክሬናቸው ለጅብ ተጋልጦ እንዲቆይ ሆናልም ብለዋል። ከ3ቱ የአንዱ ቤተሰቦች አንስተው ቀብሯል ሲሉም አብራርተዋል። ነዋሪዎቹ ፋኖ ተብለው ከመኪና እንዲወርዱ ከተደረጉ በኋላ በአሰቃቂ ሁኔታ መገደላቸውን ነው የሰማነውም ሲሉም ገልጸዋል። ይህ በየትኛውም መመዘኛ ትክክል አይደለም። ጥፋትና ወንጀል ፈጽመውም ከሆነ ወደ ፍርድ ቤት መወሰድ ይገባ ነበርም ሲሉም ተናግረዋል። እውነትም ህግ ካለ በቁጥጥር ስር የዋሉ ሰዎች የረሸኑ በህግ ሊጠየቁ ይገባልም ብለዋል። ነዋሪዎቹ የተጎጂም ቤተሰቦች እየሆነ ያለውን ነገር ወጥተው ለመናገር መረጃም ለመስጠት ይፈራሉ ሲሉ አክለዋል። ሰማችሁት ነው። ሰሞኑን በጣም መነጋገሪያ ነበረ ይሄ ጉዳይ ማለት ነው። ነዋሪዎችም ጭምር ሳይቀሩ እየተቃወሙ ነው የሚገኙት ይህንን ጉዳይ። በፍጹም እነዚህ ግለሰቦች ላይ የተደረገው ነገር ኢሰብአዊ ነው ወይንም ህገወጥ ተግባር ነው የተደረገባቸውና የረሸኗቸው አካላትን በራሳቸው እንደገና ወደ ፍርድ ነው መቅረብ ያለባቸው የሚል ጥያቄ እየተዘዋወረ ይገኛል። ክልሉም እንግዲህ በዚህ መልክ ምላሹን ሰጥቷል። አሁንም ድረስ ተቃውሞው እንደቀጠለ ነው። ይሄ ነገር እነሱ እንዳሉት እንኳን እውነት ሆኖ ቢገኝ ትክክለኛ ወደ ህግ ሄደው ትክክለኛውን ፍርድ ማግኘት ነው እንጂ ያለባቸው በራሳቸው ፍቃድ እንዴት ሊረሽኗቸው ይችላሉ? እንዴት የሰብአዊ መብታቸውንስ ሊጋፉ ይችላሉ? የሚሉት አሁንም በርካታዎች ናቸው። እስኪ የኛው ቪዲዮ ደግሞ እንመልከት። ኦኬ፣ ብልጽግና እንደዚህ አይነት ሰዎችን ከየት እንደሚያመጣቸው አናውቅም። ማለት ኢትዮጵያ ውስጥ ስልጣን ለመያዝ ኃላፊነት የህዝብን አደራ ለመቀበል ዋና መስፈርቱ ጨካኝነት፣ አለመቻልና ድንቁርና ይመስለኛል። በመጀመሪያ ነፃ እርምጃ የሚባለው ነገር በደርግ ጊዜ ይሄ ከቀይ ሽብር ጀምሮ ደርግ ቀይ ሽብርን እስከሚያቆመው ድረስ ብቻ ነው ለአብዮት ጥበቃዎች የተሰጠው። እሱም በዘር ማጽዳት ወይም ደግሞ በእንትን ተፈርጆ የደርግ ባለስልጣኖች የእድሜ ልክ ስርዓት ሁሉ እስከሚፈጸምባቸው ደረጃ ድረስ አድርሷል። ነፃ እርምጃ ወስደንባቸዋል የሚባል ነገር የለም። ስለዚህ ራስ ላይ እንደመመስከር ነው የዚህ ሰውዬ መግለጫ የሚወሰደው። ከታክሲ የወረዱ ልጆችን፣ መሳሪያ ያልታጠቁ ልጆችን፣ ምንም ያልያዙ ልጆችን መግደል ወንጀል ነው። ሰልፍ ኮንፌሽን ነው። ራሱ ሰውየው ኮንፌስ አድርጓል። ነፃ እርምጃ ወስጄባቸዋለሁ ብዬ
እኔ ፖሊስ አካባቢ ህግ አስፈጻሚ አካባቢ አንድ ክሊር የሆነ ነገር ልንገራችሁ። ፖሊስ ዓላማው ተጠርጣሪን ይዞ ለፍርድ ቤት ማቅረብ ነው። ኢቭን ወንጀለኛ ማለት አይችልም። ጠርጥሬዋለሁ ይሄን ሰው የጥርጣሬ ማስረጃዎቼ ይሄ ናቸው ይላል። ፍርድ ቤቱ ይወስናል። እንዴት ይሄን ሀሁ እናስጠናችሁ? እኔ አይ ዶንት ኖ ከየት እንደሚያመጧቸው እኔ ይገርመኛል። ማለት ወይስ የማይችል ጨካኝ አረመኔ ኃላፊነት እንደሚያስጠይቅ የማያውቅ ምናምን ሰዎች መርጠን እንሹም ብላችሁ ነው እንደምትሾሙት? እኔ ከአይምሮ የበላይ ነው የምትሆኑብኝ። ከዛ በኋላ በአደባባይ ወጥታችሁ እንደ ቁም ነገር ነፃ እርምጃ ወስደንባቸዋል ትላላችሁ። ይሄ ነውር ነው። እነዚህ ልጆች እየተታኮሱ አልሞቱም፣ ከታክሲ ወርደው ነው የሞቱት። ስለዚህ ማንም ቢሆን ከሰማይ መልአክ ቢመጣ ነፃ እርምጃ የመውሰድ መብት የለውም። ይሄ አረመኔነት ነው፣ ጨካኝነት ነው። ስለዚህ ኃላፊነት ልትወስዱ ይገባቸዋል። እኔ የኢትዮጵያ መንግስትን የምጠይቀው ነገር ከእርሱ ጋር ግንኙነት ከሌለው እነዚህን ሰዎች ወይም ደግሞ አማራውን ግደሉ የሚል ትዕዛዝ መንግስት ካልሰጠ እነዚህ ሰዎች አምነዋል፣ በህግ ሊጠየቁ ይገባል። አልበለዛ መንግስትም ተባባሪ ነው። በኢትዮጵያ ህግ ነፃ እርምጃ የሚባል ለፖሊስ የተሰጠ እንትን የለም። በተለይ የተያዘን ሰው መሳሪያ ሳይዝ ልጆች ያሉትን ሰው እግዚአብሔር ያሳያችሁ። የድንቁርና ጥግ ይባላል ይሄ። እና መንግስት እባክህን ሪስፖንሲብል እንደሆን ካሳየ እነዚህን ሰዎች እንትን ብለህ እንደማትታገዝ በዜጋ እንደማትደራደር አሳየን። እነዚህን ሰዎች አንተ ሾምካቸውን እነዚህን ሰዎች በመጠየቅ አለበለዚያ እንዴት አድርገን እናምናሃለን? ማለት እኔ አሁን እንደዚህ ተናግሬያለሁ አይደል? ወጥቼ ቤቴ በሰላም ለመግባት ዋስትናዬ ምንድን ነው? ህግ ከሌለ በእኔና በመንግስት መካከል በእኔና በፖሊስ መካከል የሚዳኝ ፍርድ ቤት ከሌለ ፖሊስ እኔን ነፃ እርምጃ የሚወስድብኝ ከሆነ ምንድን ነው እንትኔ ዋስትናዬ? እኔ የኢትዮጵያ መንግስት ይህንን ነገር ክሊርሊ በተግባር እንዲመልስ እፈልጋለሁ። ከምንም ነገር በፊት መመለስ ያለበት በህግ አስፈጻሚውና በህዝቡ መካከል ያለው ህጋዊ ግንኙነት ምንድን ነው የሚለውን ነው። እነዚህን ሰዎች ለህግ አቅርብልን። አምነዋል፣ ሽፍታ ናቸው ብለን ነፃ እርምጃ ወስደንባቸዋል ብለዋል። ይሄ ነውር ነው። ስለዚህ አስተማሪ እርምጃ ይወሰድባቸው። አይኖ እንደማትወስዱባቸው እናውቃለን። ምክንያቱም ህዝብ ተራ ነው። ፕራክቲካሊ ያስረዳችሁን ማለት ነው። ከምትናገሩት ነገር ባሻገር ለህዝባችሁ ክብር እንደሌላችሁ አሳይታችሁናል። ቢሆንም ግን እኛም መጮኻችንን አናቆምም። እናንተስ በዚህ ጉዳይ ላይ ምን ሀሳብ አስተያየት አላችሁ? አሁን ላይ ወንጀል አፍጥጦ እየመጣ ይገኛል። ህገ መንግስቱ ጽሁፍ ብቻ ወይም የተጻፈ ነገር ብቻ ሆኗል። የሚተገበርበት ነገር አጥቷል። የእውነት ለማን ነው የተጻፈው? እነዚህ ሰዎች የተያዙት መኪና ውስጥ ነው። ኢቭን ጦር ሜዳ ላይ ሊዋጋህ የመጣው ሊገልህ የመጣውን ሰው ካሸነፍከው ወይም ምንድነው ይሄ ከማረከው ምንድነው የሚደረገው? ተቀብለህ አስተናግደኸው ምናምን ነው አይደል? ከዚህ በኋላ እንዳትል ተብሎ የሚሸኘው። ካለበለዚያ ደግሞ በአግባቡ ህግ ባለበት ሁኔታ ተከሰው ክሳቸው ትክክል ከሆነ ተገኝቶ ተመርምረው ነው እንትን ሊሉ የሚገባው። ይሄ ምንድነው ሊታሰሩ የሚገባው ማለት ነው። እስርም ቢሆን ደግሞ በጣም የሚያሳዝነው ሁላቸውም የቤተሰብ አካል አላቸው ወይም ቤተሰብ መሪ ናቸው። በጣም በሚያሳዝን ሁኔታና ብዙውን እያስቆጣ ነው። እንደነገርኳችሁ ነዋሪውንም ጭምር የዛ አካባቢ ነዋሪንም ጭምር በጣም አስቆጥቷል። ግን ብንናገር እናልቃለን እያሉ ነው ዝም ያሉት። በዚህ መልኩ ደግሞ ብዙ ሰው እነዚህን ልጆች ድምፅ እያስተጋባው ይገኛል። አንድ ሰው ከአማራ ክልል የመጣ አማርኛ ተናጋሪ ከሆነ ታርጋው ፋኖ ነው። ምንም አይነት መረጃ ማስረጃ ያልተገኘባቸው ንጹሃን የአማራ ተወላጅ የሆኑ ሶስቱ ፋኖ ናቸው፣ የአይናችሁ ቀለም አላማረኝም በማለት ተረሽነዋል። ይሄ ጭፍን ጥላቻ ነው። በነገራችን ላይ አንድ ሰው ፋኖ ወንጀለኛ ብላችሁ ከፈረጃችሁ ፋኖ ለመሆኑ እርግጠኛ መረጃ ማግኘት አለባችሁ። ሰውን ያክል የሰውን ነፍስ እንዴት ዝም ብለህ እንትን ትላለህ? ያማለህም እኔ ማለት እንፈልገው ምንድነው ከአማራ ፋኖ የነዚህ ልጆችን ጉዳይ መልስ እንፈልጋለን ማለት ነው። የነዚህ ልጆች ደም በከንቱ ፈሶ አይቀርም ማለት ነው። ከአማራ ፋኖ ምላሽ እንፈልጋለን ማለት ነው። አማራነት ወንጀል የሆነበት ጊዜ ያሳዝናል።
ይህ መልእክት ለተከበረው የጉራጌ ማህበረሰብ እንዲሆን ፈልጋለሁ። ህብረተሰቡ ያልወከላቸው፣ ህዝቡ ያልመረጣቸው ግን ደግሞ በህዝቡ ስም የተቀመጡ የገዳዩና የጨፍጫፊው የአብይ አህመድ ስርዓት አራማጅ ሆዳደር ካድሬዎች ቀደም ባሉ ቀናቶች ውስጥ ወንድሞቻችንን ከመኪና አስወርደው በአሰቃቂ ሁኔታ እንደረሸኗቸው የሚታወቅ ነው። ይባስ ብሎ የክልሉ መንግስት ዛሬ ባወጣው መግለጫ በቀጥታ እንደረሸኗቸውና ግድያውንም እነሱ እንደወሰዱት በትክክል ለመናገር ችሏል። ዋናው ጉዳዩን ማመናችሁ ነው። በዚህ መልእክት ግን ማስተላለፍ የምንፈልገው የተከበረ የጉራጌ ማህበረሰብ እነዚህን የወንድሞቻችን ገዳዮችን ነገ በፍትህ አደባባይ ላይ ለምናቆምባቸው ትግል የበኩሉን አስተዋጽኦ እንደሚያደርግና እንደሚተባበረን ሙሉ እምነት አለን። ከዚሁ በመቀጠል በዛ ክልልና በተለያየ ቦታዎች ላይ ህዝባችን ላይ የተከፈተ መጠነ ሰፊ የጥቃት ድርጊትን እንዲያወግዝና በክልሉ ላይ የሚገኙ ወገኖቻችንንም ጥላ ከለላ እንዲሆንላቸው ከወዲሁ መጠየቅ እንፈልጋለን። በሌላኛው መረጃ ስናቀና ደግሞ ብዙ ጊዜ የምናስተውለው ነገር ነው። እሱም ቤተክርስቲያን ውስጥ በስልክ ጸሎት ማድረግ ወይንም ምስባክ ማድረግ ነው። እናም ቤተክርስቲያኗ ይሄ ነገር ከቅኖናዬ ውጭ ነውና ምዕመኑ ሊጠነቀቅ ይገባል ብላለች። በቤተ መቅደስ ውስጥ በስልክ የሚደረጉ ጸሎቶችና ምስባኮች ከቤተ ክርስቲያን ቀኖናና ስርዓት አምልኮ ውጭ በመሆናቸው ኦርቶዶክሳውያን ከድርጊታቸው ሊቆጠቡ እንደሚገባ ተገለጸ። የድርጊት የመንፈሳዊ አገልግሎቱን ቅድስና የሚቀንስ ነውም ተብሏል። ታሪኩ አራርሶ ዝርዝር አላት። ጸሎት ከእግዚአብሔር ጋር የምንገናኝበት ድልድይ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ከጥንት ጀምሮ የራሷ የሆነ የጸሎት የምስባክና የሥርዓት አምልኮ ደንብ ያላት ቢሆንም በአሁኑ ወቅት በቤተ መቅደስ ውስጥ በስልክ የሚደረጉ ያልተገቡ አምልኮችና ድርጊቶች ከሥርዓት አንጻር ክፍተት እየፈጠሩ በመሆናቸው ሊታረሙ ይገባል ሲሉ በደብረ ሰላም ቀጨኔ መድኃኔዓለም ቤተክርስቲያን አገልጋይ የሆኑት መጋቢ ሐዲስ ሄኖክ ፈንቴ ተናግረዋል። ቤተክርስቲያን እንዲጸለይ የምታዘው በሁለት መንገድ ነው። የመጀመሪያ የቃል ጸሎት አለ። አባቶቻችን በቃላቸው ሸምድደው ውዳሴ ማርያምን፣ ቅዳሴ ማርያምን፣ መዝሙረ ዳዊትን እንደገናም ደግሞ ሌሎች የጸሎት አይነቶችን መልክዓ መልክን፣ ድርሳናትን ሌሎችንም በቃላቸው ይዘው አባቶቻችን ይጸልያሉ ማለት ነው። የቃል ጸሎት አለ። ሁለተኛ በመጽሐፍ የምንጸልየው ጸሎት አለ። አሁን የጸሎት መጽሐፍ የሚል ራሱን የቻለ ርዕስ ተሰጥቶት አለ። የጸሎት መጽሐፍ አሁን የስልክ ጸሎት የሚል ነገር የለም። የጸሎት መጽሐፍ ነው እንጂ ያለ የስልክ ጸሎት የለም። ይሄ ቤተክርስቲያኒቱ ያስቀመጠችው መሰረታዊ ስርዓት ነው። የቃል ጸሎት አለ፣ የመጽሐፍ ጸሎት አለ። በሁለቱ መንገዶች ጸሎት እንጸልያለን ማለት ነው። እንዲሁም በአንዳንድ ምዕመናን ዘንድ በቅዳሴ ሰዓት ምስባክን በስልክ የማየት ድርጊት እየተስተዋለ በመሆኑ ሊስተካከል ይገባል ሲሉ መምህሩ አክለዋል። በቅዳሴ ጊዜ ስልክ ይዞ ምስባክ መስበክ ይሄ በጣም ፈጽሞ ነውር ነው፣ በጣም የተከለከለም ነው። እንደውም ምስባክ የሚሰበከው በቃል ተይዞ ነው። የዳዊት መዝሙር 3 መስመሮች ናቸው። የዳዊት መዝሙር ነው። ያንን ሲሰብክ አንድ ዲያቆን በቃሉ አጥንቶ መስበክ ነው እንጂ ያለበት በስልክ እያየ ቅዳሴ የሚቀድስ ከሆነ ለምዕመናኑም ልቡና ለሰማያኑም ጆሮ በጣም ነውር ነው ማለት ነው። ቤተክርስቲያንም አትፈቅደውም። አገልጋዮች ቅዱሳት መጻሕፍትን ብቻ በመጠቀም ጥንታዊውን ስርዓት አስጠብቀው እንዲያገለግሉና ምዕመናንም ከዓለማዊ ትኩረት በመራቅ ለቤተ መቅደሱ ስርዓት ተገቢውን ጥንቃቄ ሊያደርጉ እንደሚገባም አሳስበዋል። ከተጽዕኖ እንድንወጣ መፍትሄው 3 መሰረታዊ ነገሮች ናቸው። የመጀመሪያው በስልክ ከመጸለይ መጽሐፍም በአካባቢ ማናገኝ ከሆነ የምንጸልየውን ጸሎት በቃል መያዝ ተገቢ ነው። በቃል ዘን የምንጸልይ ከሆነ የትልቅ መፍትሄ ነው። ሁለተኛ የምንጸልየውን ጸሎት ወይም ደግሞ የምንሰብከውን ምስባክ በቃላችን አጥንተን የማንችል ከሆነ ቀድሞ መጀመሪያ ከትናንት ለዛሬ ቅዳሴ ትናንትና መዘጋጀት ያስፈልጋል። ሌላው ሶስተኛው በጸሎት ጊዜ በስልክ ላለመጸለይ ቅዱሳት መጻሕፍትን ይዞ መንቀሳቀስ ተገቢ ነው። አሁን ላይ ተለምዷል። በስልክ ጸሎት ማድረግ ሊሆን ይችላል፣ ምስባክ ማድረግ ሊሆን ይችላል። ኢቭን ቤተክርስቲያን ሌሊት ላይ አዳርም ስንሄድም ብዙ ጊዜ ስልካችንን እንጠቀማለንና ከዕለት ዕለት ቴክኖሎጂውም ጊዜውም ዘመኑም ያመጣው ተጽዕኖ ነው። ብዙ ጊዜ እንደውም የሚባለው ስልካችሁ ላይ መጽሐፍ ቅዱስ አትጠቀሙ፣ ስልካችሁ ላይ የጸሎት መጽሐፎችንም አትጠቀሙ። ምክንያቱም የተያዘው ነገር ከመጽሐፋችን ቀጥታ ወደ ስልክ ነው እየተደረገ ያለው አይደለ? እሱ ደግሞ መጽሐፍን የማጥፋት ትሬንድ ነው እየተደረገ ያለው። አሁን በስልክ ያለማመዱንና መጽሐፍ አንይዝም እንላለን፣ ወይም መጽሐፉን እንተወዋለን። ከዛ ያ መጽሐፍ ይሰበሰብና አንድ ቀን
ያው አላማው ስለሚታወቅ ማለት ነው። አንድ ቀን ዲሳፒር ቢሆን ወይም እንዲጠፋ ቢደረግ ያ ስልክ ነው የኛ ዋስትና። ስልክ አለልን ብለን ነው በስልካችን ምን የምናደርገው ይሄ የምንኩራራው ማለት ነው። እዛኔ ስልካችን ላይ ያለ አፕሊኬሽን ሰርቨሮቹ ምናምን ደግሞ በቁጥጥር ስር ያለው ማንጋ ነው የበላይ ጋር አይደለ ወይም ሀያላን የሚባሉ ሀገራት ላይ የነሱ አላማ ደግሞ መጽሐፍቶችን ቅርሷ መጽሐፍቶችን ማጥፋት ነው። አንድ ቀን ስልካችን ውስጥ ያሉ ነገሮችን እንዳንጠቀም ያደርጋሉ ተብሎ ነው የሚታሰበው። ስለዚህ ከዚህም በፊት ብዙ ጊዜ ተነግሯል። ስልክ ላይ ያሉ ነገሮችን አትጠቀሙ። ከቻላችሁ ይሄ ሃርድ ኮፒው መጽሐፍት እያንዳንዱ መጽሐፍ ቤታችሁ ውስጥ ሊኖር ይገባል። ይሄ የተያዘው ነገር እንደዛ ስለሆነ ከመጽሐፍቶች ማራቅ ማህበረሰቡን። ከዛ መጽሐፉን ደግሞ አልፈልግም ወይም መጽሐፉን ሲተወው ምን ያደርጋሉ ማለት ነው ያን ስልካችን ላይ ያለውን ነገር ያጠፉታል ማለት ነው። ሲጠፋ ምን እንሆናለን? ምናነበው መጽሐፍ የለንም። ሰው እምነት አልባ ወይም ታሪክ አልባ እንሆናለን። ስለዚህ ስትራቴጂካሊ ስለሆነ እየተሄደ ያለው ብንነቃ መልካም ነው፣ ከጸሎቶቹን ባሻገር ማለት ነው። በአሰቦት ገዳም አንድ መነኩሴ ጉዳት ደረሰባቸው ይላል ነሐሴ 8 ቀን 2018 ዓ.ም አዲስ አበባ ሀገረ ስብከት ሚዲያ። በአሰቦት ደብረ ቅድስት ሥላሴና አቡነ ሳሙኤል አንድነት ገዳም ባልታወቁ ኃይሎች አንድ መነኩሴ አባት አንገታቸው ላይ በጩቤ ተወጉ። የገዳሙ አገልጋይ የሆኑት አባ ተክለ ዮሐንስ በደረሰ የተባሉ አባት በእንጨት ለቀማ ላይ እያሉ ዛሬ ነሐሴ 8 ቀን 2018 ዓ.ም ከቀኑ 5 ሰዓት ተኩል ላይ ቀን ላይ ማለት ነው አካባቢ ለአደጋው እንደደረሰ ለሀገረ ስብከት ጽሕፈት ቤት መረጃውን ገዳሙ ማድረሱን ሚዲያው ገልጿል ይላል። ታጣቂዎቹ አባ ተክለ ዮሐንስ ደረሰ የተባሉ አገልጋይ መነኩሴ አባት በአሰቃቂ ሁኔታ ጉሮሯቸውን ወግተው ለመግደል ሲሞክሩ ለማምለጥ እየቻሉ ሲሆን ገዳሙም በሕይወትና በሞት መካከል ያሉትን አባት ወደ ሕክምና የወሰዱ መሆናቸውን ገልጸው እየደረሰባቸው ያለውን ተደጋጋሚ ጥቃት የሚመለከታቸው አካላት መረጃውን አድርሱልን በማለት ጥሪ አቅርበዋል። የሀገረ ስብከቱ ጽሕፈት ቤት በአሰቦት ገዳም ደብረ ወግ ቅድስት ሥላሴና አባ ሳሙኤል አንድነት ገዳም በተደጋጋሚ ጥቃቶችና ችግር እንዲቀረፍና ገዳማውያን በተረጋጋ ሁኔታ እንዲኖሩና ለሀገር እንዲጸልዩ የመንግስት ጸጥታ አካላት መፍትሄ እንዲሰጥና ክትትል እንዲደረግ ለሚመለከታቸው የዞን የጸጥታ አካላት የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ እንጦንስና የሀገረ ስብከቱ ጽሕፈት ቤት ሪፖርት ማድረግና ክትትል እንዲያደርጉ መሆኑን ይገልጻል። ዘገባው የምዕራብ ሐረርጌ የሀገረ ስብከት ሚዲያ ነው ይላል። የሚያሳዝነው ነገር ይሄ ነው። ብዙ ጊዜ ይጠበቅልን፣ ገዳሙ ይጠበቅልን ይባላል። ባልታወቁ አካላት ይባላሉ። ማንነታቸው ግን ይታወቃል። እዛ አካባቢ ያሉ አካላት ይታወቃሉ። ከዚህ በፊት የሰንበት ትምህርት ቤታችንን እህት መነኩሴዋን ወንድሞቿንም ጭምር እንዴት አድርገው እንደደበደቧቸው እንደገደሏቸው አፍነው እንደወሰዷቸው እና ምን ያህል ብር ሲጠይቋቸው እንደነበረ በተከታታይ በዚህ ሚዲያ ስናቀር ያልታወቁ ኃይሎች በተለያየ ቦታ ጥቃት እያደረሱ ነው። ታርጌትድ የሆኑት ደግሞ ኦርቶዶክሳውያን ናቸው። አንገታቸው ላይ መስቀል ያለ መስቀል የጨበጡ ቆብ ያደረጉ ለሀገር የሚጸልዩ ከነሱም አልፎ ለሌላው እምነት የሚጸልዩ እነሱ ናቸው ታርጌት የሚደረጉት። መቼ ነው የሚታወቁት? እነዚህ ያልታወቁ ኃይሎች የተባሉት ሰው እግዚአብሔር አምላክ ምሕረቱን ይላክልን፣ የጨካኞችን ልብም ያራራልን። በአውሮፓ ትልቁና ግዙፉ የድንግል ማርያም ሐውልት በፖላንድ ኮኖቶፒ መንደር ውስጥ መገንባቱ እየተሰማ ይገኛል። ይህ ከጀርባ የምትመለከቱት የድንግል ማርያም ሐውልትም እንግዲህ በአውሮፓ ትልቁና ግዙፉ ሲሆን ወደ 55.6 ሜትር እርዝማን ያለው ወይም ደግሞ ወደ 182 ጫማ የሚረዝም የድንግል ማርያም ሐውልት ነው። በዓለም ላይ እንግዲህ ሁለተኛው ትልቁ የድንግል ማርያም ሐውልት በመሆኑ እንግዲህ በፖላንድ ተገንብቷል ማለት ነው። ይህንን ሐውልት ያስገነባውም አንድ ፖላንዳዊ ባለሀብት ሮማዊ የተባለ ባለሀብት ማለት ነው ከባለቤቱ ጋር በመሆን ሙሉ ለሙሉ ወጪውን በመሸፈን ያስገነባው ሲሆን በዓለም ላይ እንግዲህ እንደሚታወቀው በፊሊፒንስ የሚገኘው ከ98 ሜትር በላይ የሚረዘም ማለት ነው የድንግል ማርያም ሐውልት እንዳለ ይታወቃል። ይህም በዓለም ላይ ሁለተኛው በአውሮፓ ደግሞ የመጀመሪያው ትልቁ የድንግል ማርያም ሐውልት በመሆኑም እንግዲህ በአውሮፓዊቷ ምድር በፖላንድ ላይ ተገንብቷል ማለት ነው። በርካቶችንም አስደስቷል። በዚህ ወር መጨረሻ ላይ እንደሚመረቅም እየተነገረ ሲሆን በዓለም ሁለተኛው በአውሮፓ አንደኛው ማለት ነው የድንግል ማርያም ሐውልት በያዝነው ወር መጨረሻ በፖላንድ ይመረቃል ማለት ነው። እግዚአብሔር ይመስገን የድንግል ማርያም ፍቅር የገባው ማንነቷን እያወቀ እንደዚህ ሐውልቷን እያሰራል ፍቅሬን ይገልጽልኛል፣ እሷ ለኔ ያደረገችውን ነገር በሙሉ ይገልጽልኛል ብሎ ያሰበው ነገር ያደርጋል ማለት ነው። እዛ ሰፈር ደግሞ ጭራሽኑ ስሟንም አይጠራ እያሉ ይጮሃሉ ማለት ነው። ገና ከዚህ በላይ ይደረጋል። እንደምነግራችሁ ሁልጊዜ ለድንግል ማርያም ምንም ብናደርግ ክብሯ
አይጨምርም። ምንም ብናደርግም ደግሞ ክብሯ አይቀንስም። እንደውኛ ስሜታችንን ለመግለጽ ፍቅራችንን ለመግለጽ ከማድረግ ውጪ ማለት ነው። ፕሮግራማችን ይህንን ይመስል ነበረ። በቆይታችን እንዳተረፋችሁበት አልጠራጠርም። በሌላ በአዲስ ቪዲዮ ተመልሼ እስከምመጣ ድረስ ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። እግዚአብሔር አምላክ ኢትዮጵያ ሀገራችንና ኦርቶዶክስ ሃይማኖታችን ይጠብቅልን። ቸር ቆዩ።